ቅዱስ ሥጋውና ክቡር ደሙ በሐዲስ ኪዳን ታዲያ አንደኛ ክርስቶስ የሰውን ወይም የእመቤታችን የንጽሕት ድንግል ማርያምን ከሥጋዋ ሥጋ ከነፍሷ ነፍስ ነስቷልና የአምላካችን ቁርባን ወይም ሥጋና ደሙ መስዋዕት ተብሎ ሊጠራ ይችላል። ምን ሊባል ይችላል? መስዋዕት የሚባለው በብሉይ ኪዳኑ ሥጋ ነው። በሐዲስ ኪዳኑም ደግሞ ጌታችን ኢየሱስ ክርስቶስ ከእመቤታችን ከሥጋዋ ሥጋ ነስቷል አልነሳም? ከነፍሷስ ነፍስ ነስቷል አልነሳም? ስለዚህ መስዋዕት የምንለው ለዚህ ነው። ሁለተኛው ደግሞ የሐዲስ ኪዳኑ መስዋዕት የጌታችን ቅዱስ ሥጋውና ክቡር ደሙ ደግሞ ብዙሃኑ በሚያውቀው ቋንቋ ቁርባን ይባላል። ቁርባን በሉ። ቁርባን ደግሞ በብሉይ ኪዳኑ የእህል መስዋዕት የሚጠራበት መጠሪያ ነው። አሁን በሐዲስ ኪዳን የምናቀርበው የቅዱስ ሥጋውና የክቡር ደሙ የክርስቶስ ሥጋው ህብስት ነው፣ ደሙ ደግሞ ወይን ነው። ወይንም ሆነ ህብስት ወይንም ደግሞ ስንዴው ወይንም ደግሞ በቤተ ክርስቲያን ቋንቋ ተገዝቶ ከገባ በኋላ መገበሪያው ማለት ነው። ይህ እህል እንደመሆኑ ቁርባን ተብሎ ይጠራል። ለምን በህብስት ማድረግ አስፈለገው ቢባል ተምረናል። ለማስታወስ ያክል ግን አንደኛ ራሱ ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 26 ላይ በዛች ቤት ውስጥ ተሰብስበው በነበሩበት ጊዜ ላይ አንስቶ የቆረሰው ምንድነው? እስኪ ህብስት በሉ። ህብስት ነው። ስለዚህ ባሳየን ለማድረግ በውሃ አይደለ የተጠመቀው ነው አይደል? አሁን እኛ በምንድን የምንጠመቀው? ስለዚህ አንስቶ ሥጋዬ ነው ብሎ ያሳየን ህብስት ነው አይደል? አሁን እኛም ቅዱስ ሥጋው ነው ብለን አምነን ለቅድስት ቤተ ክርስቲያን የምናመጣው ከዛም በኋላ ደግሞ በሥርዓተ ቅዳሴ ውስጥ ተጸልዮበት የምንቀበለው ህብስት ብቻ ሳይሆን የገባው ከጸሎት በኋላ ደግሞ ቅዱስ ሥጋው ነው እንላለን።